መድብል ብሩክን ለማግኘት ቢችልም ብሩክ ታግቶ በነበረበት ክፍል ውስጥ ከባድ ምስጢር ስለወጣ መድብል ፈጽሞ በሕይወት መቆየት የለበትም የሚል ምክክር ሲመካከሩ ስለሰማ ፈጽሞ ዝና መለቀቅ የለበትም አለ። መድብልና ብሩክ ተገናኝተዋል። ብሩክ ሞገስ እና ዳጣ ሆነው መድብል ዝናን ወዳገተበት ቦታ መጥተው ብሩክ ቀጥታ ዝናን ከዚህ ቦታ ፈጽሞ በህይወት ልትወጣ አትችልም በማለት ተናግሯል። ዝናም ብሩክን እየተማጸነ ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ዛሬ ብሩክ ተለቋል። ብሩክ እየተለቀቀውም በመድብል ጥረት ነው። ካሁን በኋላ ግዴታ ዝናን ለማግኘት ብሩክን መልቀቅ እንዳለባቸውና እውነትም መድብል ከሆነ ዝናን ያገተው መድብል ከዝና ጋር ምንም አይነት ችግር እንደሌለበትና አሁን መድብል ወንድሙን እየፈለገ እንደሆነ ካወቁም በኋላ መልሰን መያዝ አያቅተንም። እቤት ድረስ ሄደን ነው ብሩክን ካሁን በፊትም የያዝ ነው። አሁንም ቤታቸው ድረስ ሄደን መያዝ አያቅተንም። ግዴታ ግን ዝናን ከእጃችን ማስገባት አለብን በማለት ካሌብና የእሱ የስራ አጋሮቹ በተመካከሩት መሰረት መድብልን ለመያዝ እንደዚሁም ደግሞ ብሩክን ከታገተበት ቦታ ለቀው መድብል ብሩክን ካገኘ ዝናን ሊለቀው ይችላል የሚል ግምት ነበራቸው። እንደሚታወቀው ካሁን በፊት መድብልን በተለያየ ነገር አጥምደውት መድብል በእነሱ እጅ ሊገባላቸው አልቻለም። ይልቁንስ ባላሰቡት መልኩ የነሱ የሆነውን ሰው ዋና ታዛዣቸውን ዝናን አሁን እጃቸው ላይ አድርገውት ይገኛሉ። በዚህም ዙሪያ ምናልባት እጃቸው ገብቶበታል ወይም ደግሞ ተሳታፊ ናቸው የሚሉትን የካሌብ ሰዎች ቀጥታ ማህሌትና ኤፍራታ ጋር ሄደው ነበረ። ሁለታቸውንም ይዘው ሄደውም በተለያየ ነገር እያሰቃዩ እውነቱን እንዲናገሩና እንደዚሁም ደግሞ ዝና የት እንዳለ እንዲነግሯቸው ቢፈልጉም ፈጽሞ የሚያውቁት ነገር እንደሌለ ነበር የተናገሩት። ኤፍራታም የሆነውን እያንዳንዱ ነገር አስረዳች። መድብል እኔ ጋ መጥቶ መጠጥ አጠጥቼ እንድገላው ነበረ ያዘዙኝ። በዛም መሰረት መጠጡን አዘጋጅቼ ላጠጣው ስል አወቀብኝ አለች። ከዛም በኋላ አስፈራራኝ፣ እንደዚሁ መድኃኒቱን ሁሉ ጠጪው ብሎ ነበር። ከዛም በኋላ ግን የተፈጠረው ነገር ይህን የማውቀውን ብቻ ነው፣ ሌላ የማውቀው ነገር የለም፣ የት እንደወሰዱት አላውቅም በማለት ከማን ጋር ነበር ሲተባበር እየነበረው በማለት ሲናገሩም ከሞገስ ጋር ነው ብላ ተናግራለች። ሞገስ ማን ነው የሚለውንም ካጠኑ በኋላ ወደ እርምጃ ቢሄዱም መድብልን ለመያዝ ፈጽሞ አልቻሉም። መድብልን ለመያዝ ግዴታ ብሩክ መለቀቅ አለበት ብለውም ሲመካከሩ ብሩክ እያዳመጣቸው ነበረ። ካሁን በኋላ ብሩክን ልቀቁትና እንደዚሁ ምናልባት መድብል ከሆነ ዝናን የያዘው ብሩክን ካገኘ ይለቀዋል የሚል ግምት ስለነበረ ብሩክን እንዲፈቱት በራሳቸው ቃል በስልካቸው ሲያወሩ ቃል በቃል እየሰማቸው ነበር። ብሩክ የፈራው ከዛን ሲለቁት ወንድሙን እንዳይገሉበት ነበረ የፈራው። ብሩክ እየገሰገሰ መድብልን ፍለጋ ነበረ የሄደው። ምክንያቱም ብሩክ የተፈታበት በእነሱ አላማ ስለሆነ የእነሱ አላማ እንዲሳካ ደግሞ ፈጽሞ ስለማይፈልግ ቀጥታ መድብልን ነበረ የፈለገው። የያዛችሁትን ሰው ፈጽሞ እንዳትለቁ በማለት ወደ አገቱበት ቦታ እየገሰገሰ ሲመጣ ዝናን ነበረ ታስሮ ያገኙት። ከዛም በኋላ እያንዳንዱ ያደረጉበትን ነገር ከአሁን በፊት ወደ ሻሸመኔ ሄዶም እንደነበር ዝና በአካል ይታወቃል። ዝና ወደ ሻሸመኔ በሄደበትም ጊዜ ከብሩክ ጋር ፊት ለፊት ተገናኝተውም ከባድ የሆኑ ስነ ልቦናዊ ጥቃትንም አድርሶበት ነበረ የተመለሰው። እንደሚታወቀው ዝና የካሌብ ቀኝ እጅ ነው። ካሌብ ያዘዘውን ነገር ሁሉ ይፈጽማል። ስለዚህ
እያንዳንዱ በጠራውና በፈለገው ጊዜ ወደዛ ቦታ እንደሚሄድና በተለይ ደግሞ ከብሩክ ጋር የማወራርደው ሂሳብ አለኝ ብሎ ከአሁን በፊት በካሌብ ቤት ተገናኝተው ነበር። ቤት ስላችሁ ብሩክ ታግቶበት የነበረው ቦታ ማለት ነው። ከዛን ሲመለስ ማህሌት የት ሄደህ ነው? ይህን 2 ቀን ጠፍተሃል፣ ስደውልልህም አታነሳም በማለት ስትጠይቀው ሻሸመኔ ሄጄ ነበር ብሎ ሲነግራት እሷ ደግሞ ምንድን ነው ሰሞኑን ከ2 ሳምንት በፊትም እንደዚሁ ሻሸመኔ ሄጄ ብለኸኝ ነበር፣ አሁንም ሻሸመኔ በሰላም ነው? ግን ለምንድን ነው የሄድከው ብላ ብትጠይቀውም አንቺ ምንም የሚመለከትሽ ነገር፣ አንቺ ማድረግ ያለብሽ ነገር ቢኖር እኔ አድርጌ ያልኩሽን ብቻ መፈጸም ነው፣ ለዛም አትጠቅሜም በማለት ምንም መልስ ሳይመልስላት ነበረ ዝም ያላት። ስለዚህ ማህሌት በቻለችው አቅም ለማጣራት ብትሞክርም በተለይ ብሩክ ተሰውሯል ከተባለ ወደዚህ ዝናን በተደጋጋሚ አይፈለጌ የሆኑ ጥያቄዎችን ብትጠይቀውም ዝና ደግሞ በጣም ተጠንቅቆ ነበረ ከእሷ ጋር ሲያወራ የነበረው። ዝና አሁንም ቢሆን የማህሌትን ስልክ ለነ ካሌብ በመስጠቱ እነ ማህሌትን ችግር ውስጥ አስገብቷቸዋል። ከአሁን በፊት ማህሌት ከዝና ጋር ብቻ ነበረ የምትሰራው። ቁጥሯንም ሆነ በደውል ከሚገናኟት እነሷን አልነበረም፣ ምክንያቱም እሷን አግኝተዋት አያውቁም። እሷንም አያውቋትም ነበረ። ዝና ቀስ በቀስ ይች ሴት የምትታመን ሴት ናት በማለት በተለይ ደግሞ መድብልን በወቅቱ እየሰከርኩ ልምሰልና መድብልን አዘናግቼ እንድመታው ግዴታ አንቺና እኔ መግባባት መስማማት አለብን ብለው በዛን ወቅት ዝና የጠጣ መስሎ መድብልን ከመታው ወደዚህ እያንዳንዱ የሚያደርጉት ነገር ዝና በማህሌት ላይ ትልቅ እምነት እያገኘ ይገኛል። ከዛም በኋላ ደግሞ መድብልን ማስወገዱ ስራ ላይ የማህሌት ትልቁ ድርሻ አለበት። መድብልን የማስወገድ ስራ ላይ የማህሌት ትልቁ ድርሻ ያለበት ምንድን ነው? በዋናነት በኤፍራታ በኩል መድብልን ማጥመድ እንደሚችሉ ያመጣችው ሀሳብ እሷ ናት። እርግጥ ዝናም ኤፍራታና መድብል እንደሚደዋወሉ ቢያውቅም ነገር ግን እያንዳንዱ ነገር ወደ ቤት እንዲመጣና መረጃ ብሩክን የሚመለከት መረጃ እንዳለ ወደ ቤት ቶሎ እንዲመጣ ያንን መረጃ ልትሰጠው እንደምትፈልግም ሀሳቡን ያመጣችው በወቅቱ እኔ ቤት አይደለሁም ኤፍራታ ወደ ቤት ስለሆነች ሄደህ ከኤፍራታ ተቀበል መረጃውን ብላ ወደ ቤት የላከችው። ከዛም በኋላ ኤፍራታ ለመድብል መድኃኒት እንዴት መስጠት እንዳለባትና ምን ያክል ማስፈራሪያ ቢደረግባት ተስማማለች የሚለውን ነገር ሁሉ ይሄን ሁሉ ፕላን ያወጣችው ማህሌት ነበረች። ነገር ግን በስተመጨረሻ ማህሌት አደኩ ያለችበት የስራ እድገት ለሷ የውድቀቷ ሰበብ ሆኖላታል። አሁን ላይ ኤፍራታና ማህሌት በስቃይ ላይ ይገኛሉ። ዝና ካልተገኘ ፈጽሞ እናንተ ከዚህ ክፍል በህይወት መውጣት አትችሉም ብለዋቸዋል። በአሁን ላይ ማህሌትና ኤፍራታ ከክፍላቸው ለመውጣት ከታገቱበት ቦታ በህይወት ለመውጣት የሚችሉትን ሁሉ እየተመካከሩ የሚያውቁትን ሁሉ እየተናገሩ ይገኛሉ። እንደዚሁም የብሩክን መኖሪያ ቤት እዛ ቤት ደግሞ ቅድስትና ምሳሌ እንደሚኖሩ ምሳሌ ማለት የብሩክ ልጅ እንደሆነችና ቅድስት ደግሞ በሰራተኛ ስም ብትሆንም ነገር ግን እንደ ቤተሰብና ከዛም በላይ እንደሚያዩት እንዳውም ብሩክ እንደሚወዳትም ሁሉ ጨምረው ነግረዋቸዋሉ። ነገር ግን የካሌብ ሰዎች ፈጽሞ ከዛ ክፍል መውጣት እንደሌለባቸው ተነጋግረው ጨርሰዋል። እንደሚታወቀው ካሳለፍናቸው ፓርቶችም ላይ መድብልን ኤፍራታ ያስወገደችው ስለመሰላቸው መድብልን ካስወገዱ በኋላ አስክሬኑን ካስወገዱ በኋላ ደግሞ መረጃ ለማጥፋት ግዴታ ኤፍራታ መወገድ እንዳለባትም ሲነጋገሩ ነበረ። እነዚህ ሰዎች መረጃ ለማጥፋት ሲሉ ምንም ነገር ያደርጋሉ። አሁን ላይ ማህሌትና ኤፍራታ እዛ ቦታ መሄዳቸው ራሱ መረጃዎቻችን ውስጥ አንዱን ይዘዋል የሚል ግምት ስለሚኖራቸው ፈጽሞ በህይወት ከወጡ መረጃ ያስወጣሉ። ስለዚህ እዚሁ ነው እነሱ ማለቅ ያለባቸው በማለትም ተመካክረው ጨርሰዋል። ኤፍራታና ማህሌት ግን የጭንቀት ሁሉንም የሚያውቁትን ነገር ከተናገሩ
የሚለቀቁ ስለመሰላቸው ብዙ ምስጢሮችን ቢናገሩም መድብልን ግን ፈጽሞ ሊያገኙት አልቻሉም። መድብል ካሳለፍነው ፓርት ላይ ወደ መጨረሻ አካባቢ ሌሊት ከተኛበት ክፍል ወጥቶ ቤቱን ቼክ እያደረገ ነበር። በዛን ሰዓት የካሌብ ሰዎች ህንፃውን እየዞሩት እንደሆነና የትኛው ክፍል የብሩክ ቤት እንደሆነ ቼክ እያደረጉ እንደሆነ ነበረ ያየው በመስኮት። ስለዚህ መድብል ከሰዎችን ካያቸው በኋላ ከሞገስ ጋር ሆኖ የተመካከረው ንግግር አለ። የሞገስን አንደኛውን ክፍሉን ማንም እንደማያውቀውና ዝና ራሱ እንደማያውቀው እዛ ሉላ ያለችበት ቦታ ምሳሌና ቅድስት ቢሄዱ ይበልጥ የተሻለ ነው በማለት ደውሎለት አናግሮት ነበረ። ዛሬ ሌሊት አካባቢ እንቅልፍ እምቢ ብሎኝ ወጥቼ በረንዳ ላይ እያየው ሳለ የካሌብ ሰዎችን በህንፃው ዙሪያ አየኋቸው በማለትም ሲነግረው ይህ ማለት ምናልባትም የዝና ሰዎች ሊሆኑ ይችላሉ በማለት ሞገስም ቢናገር እነዚህ የካሌብ ሰዎች ናቸው፣ እኔ ያውቃቸዋለሁ፣ አብዛኞቹ እስር ቤት የማውቃቸው ናቸው በማለት ሲነግረው ነበረ። እንዴት ምን ሊሰሩ እናንተ ሰፈር መጡ ብሎ ሞገስ ሲጠይቅም ምን አውቃለሁ፣ ምናልባት ልኳቸው ሊሆን ይችላል፣ ዝና መያዙን ስለሰሙ አሁን ላይ ዙሪያችንን ማንዣበባቸው እንደማይቀር በፊትም ጠርጥሬ ነበር በማለት ይነግረዋል። ምን ማድረግ ይሻላል ታዲያ? ምናልባት አንተ ትታቸው ስትንቀሳቀስ ቅድስትና ምሳሌ አደጋ ላይ ሊሆኑ ይችላሉ ብሎ ሞገስም እንደ ሀሳብ ቢያመጣም ለጊዜው እነሱን ከዚህ ማስወጣት ግዴታ ሆኖብኛል። እንደምታውቀው ዝናም በቀጥታ ይሄን ቤት ያውቀዋል። እንደሚመስለኝ ከሆነ ብሩክንም ከቤት ጀምረው እነሱ ናቸው የወሰዱት። ስለዚህ ሰዓት አላመቻቸው ብሎ ነው እንጂ ክፍሉ ለራሱ ጠፍቷቸው አይደለም በማለት ይነግረዋል። እንደ ሀሳብ የምሰጠህ ነገር ሉላ ጋር ብታመጣቸውስ ምን ይመስልሃል ብሎ ነበረ የነገረው። ጥሩ ሀሳብ ነው፣ ያንን ቤትህን ማንም አያውቀውም አይደለ ብሎ ሲጠይቀውም ሞገስም ቤቱን ማንም እንደማያውቀው ይነግረዋል። ከዛም በኋላ እንግዲህ ቅድስትና ምሳሌን ወደ ሉላ ለመውሰድ ተመካክረዋል። ምክንያቱም የካሌብ ሰዎች በማንኛውም ሰዓት ወደዚህ ቤት ሊመጡና ምሳሌና ቅድስት ላይ ከባድ እርምጃ ሊወስዱ ይችላሉ የሚል ፍርሃት ስላለ ነው። መድብል ቃል በገባው መሰረት የብሩክ ቤተሰብንም ሆነ ሞገስና ሉላን እንደዚሁ ዳጣን ጨምሮ ሁላቸውንም እኔ ያለሁላቸው፣ እኔ በህይወት እስካለው ድረስ አትጨነቁ እንዳላቸው ሁሉ ለሁሉም እኩል እያሰበላቸውና እየተጨነቀላቸው ይገኛል። መድብል እርግጥ ዋና ዋጋ ከፋይ እሱ ቢሆንም ነገር ግን በዙሪያው ያሉት ሰዎችንም ለመጠበቅ እየሞከረ ያለው ጥረት በጣም ደስ የሚል ነው። ሌላ ይሄን ሁሉ አድርገው ይሄን ሁሉ ሙከራ አድርገው ኤፍራታና ማህሌትንም እዛ ወስደው አግተው የተለያየ መረጃም እያገኙ እነ ማህሌትም እንደሚታወቀው የብሩክ መኖሪያ ቤትን ሁሉ ተናግረዋል። የተዘጋውን የሞገስን የስራ ቦታም ተናግረዋል። የሞገስን ከአሁን በፊት የሚኖርባትን ክፍሉንም ተናግረዋል። አሁን ላይ ግን ሉላ ያለችበትና ከሉላ ጋር እየኖሩበት ያለውን ቦታ ማንም ስለማያውቀው እሱን አልተናገሩም ነበር። ምሳሌና ቅድስትንም ወደዛ ነው ሊወስዷቸው የተስማሙት። ምክንያቱም የካሌብ ሰዎች በማንኛውም ሰዓት ወደዚህ ክፍል ስለሚመጡ ቅድስትና ምሳሌን ፈጽሞ እንዲያገኟቸው አልፈልግም ባለው መልኩ መድብል ወደ ሉላ ሊወስዷቸው ተስማምተዋል። በተቃራኒው ደግሞ የካሌብ ሰዎች ቤት ድረስ ሄደው ልጁንም ጨምረው እንዲያመጡለት የብሩክን ልጅ ምሳሌን ወደዛ ቦታ እንዲወስዱለት ጠየቃቸውም። የመድብል ግን ቀደም ብሎ ስለተጠነቀቀ እዛ ቦታ ሲሄዱ የብሩክ መኖሪያ ቤት ማለት ነው ቅድስትንም ሆነ ምሳሌን አያገኟቸውም። እዚህ ጋር በጣም ተናደው ነው የሚመለሱት። ይህን ሁሉ ነገር ካደረጉ በኋላም ቢሆን ዝና ያለበትን ቦታ እንደዚሁም ደግሞ መድብልን መያዝ ስላልቻሉ በሌላ መንገድ ለመምጣት ሞክረዋል። ምንድነው ያደረጉት? ዛሬ የመጡበት መንገድ ብሩክን በሰላም መፍታት ብቻ ነው።
ብሩክን በሰላም ከፈቱት በኋላ ቀጥታ ብሩክም ወደ ቤቱ መሄዱ ስለማይቀር ቤቱ ከሄደና ምናልባትም ወንድሙ ጋር ከተገናኘ በኋላ እውነት ዝናን ያገተው ሰው መድብል ከሆነ ብሩክን ሲያገኝ ይለቀዋል የሚል ግምት ነበረ። ያንን ለማድረግ ደግሞ ግዴታ ቅድሚያ የሚመካከሩበት እያንዳንዱ እቅዳቸውን ተስማምተውበት እና ተነጋግረውበት ሲጨርሱ ነው ወደ ውሳኔ የሚሄዱት። ለዚህም የተስማሙት ምንድን ነው? ብሩክን በሰላም ከዛ ቦታ መፍታትና ምንም እንዳልተፈጠረ ወደ ቤት እንዲሄድ። ወደ ቤት ከሄደን በኋላ ማነው ያገተህ ሲባል ማንም ብሎ ስለ ማንነቱ እንዳይናገር ወንድሙ ያለበለዛ ችግር ውስጥ እንደሚገባ ብሩክን አስጠንቅቀውት ቢሆንም እርስ በራሳቸው ደግሞ ይህን ወንድሙን መጀመሪያ ወንድሙን ማጥፋት አለብን ወንድሙ እያለ ምክንያቱም ማወቅ የሌለበት ብዙ መረጃ ስላወቀና ፈጽሞ መኖር የሌለበት ሰው ነው። የእሱ መኖር ለኛ አደጋ ነው በማለት ከተመካከሩም በኋላ እሱን ለማጥቃት ደግሞ ግዴታ ወንድሙን ለቀን እሱን ማዘናጋት አለብን ብለው ሲመካከሩ እያንዳንዱ ንግግራቸው ብሩክ እያዳመጠ ነበረ። በወቅቱ ብሩክ በእነሱ ቁጥጥር ስር ስለሆነ ምንም ማድረግ አይችልም። ነገር ግን እሱ ማድረግ የሚችለው ከዛ ከወጣ በኋላ የነ ካሌብ የሆነን ሰው መድብል እጅ ያለውን ሰው ፈጽሞ መልቀቅ እንደሌለባቸው በዛ ዙሪያ ላይ ደግሞ ግዴታ መደራደር እንዳለባቸው በዚሁ የውል እንደሚኖራቸውም ቃል አስገብተው ነው እንጂ ዝናን ከዚህ ቦታ የሚለቁት ያለበለዛ ፈጽሞ ዝና ከዚህ ክፍል መውጣት የለበትም ሲል ብሩክ ተናግሯል። ብሩክ ወደ ቤትም እንደመጣ ቅድስትና ምሳሌን አላገኛቸውም ነበረ። በጣም ተደናግጦ ለሞገስ ነበረ የደወለው። ሞገስ ሲደውልለት አዲስ ቁጥር ነበረና እየተደወለበት የነበረው ሞገስ ስልኩን አይቶ ላንሳው አላንሳው እያለ ምናልባት የዝና ሰዎች ሊሆኑ ይችላሉ፣ እንዴት ቁጥሬን ሊያውቁት ቻሉ በማለት ከተደናበረ በኋላ በመስተ መጨረሻም ስልኩን አንስቶት ምንም ድምጽ ሳያሰማ ጆሮው ጋር ሲያስጠጋው ሄሎ ሄሎ ሞገስ ነበረ የሚለውና ሞገስም ግራ በመጋባት በስልክ ላይ እያዳመጠው ያለው ድምጽ የብሩክ እንደሆነ ነበረ የተረዳው። ከዛም በኋላ አቤት የት ነህ ብሎ ሲጠይቀውም ቤት ነኝ የት ናችሁ ብሎ ሲጠይቃቸው እውነትህን ነው ብሩክ እውነትህን ነው በማለት ነበረ የጠየቀው። ምክንያቱም ያ ቤት በጣም አስፈሪ ሆኗል በአሁኑ ላይ። በተለይ ዝና ከታገተ ወደዚህ እዛ ወደ ብሩክ ቤት እየአንዣበቡ ያሉ የካሌብ ሰዎች ቤቱን እንዲለቀው እንዲሄዱ ያስገድዳቸው እነ ቅድስትን ሁሉ ከዛ እንዲወጡ ያስገድዳቸው ሀሳብ የካሌብ ሰዎች ምክንያት ነበረ። ከዛም በኋላ ሞገስና ዳጣም ብሩክን በስልክ ስላገኙት በጣም ደስተኛ ሆነው ወደ ቤት ለመሄድ እየተጣደፉ ሳለ አንድ ማንነቱ የማይታወቅ ሰው ኮፍያ ለብሶ ኮፍያውን ዝቅ አድርጎ ሲመጣ በርቀት ያየዋል ሞገስ። ይህ ሰው ምናልባት የዝና ሰው ሊሆን ይችላል ብሎ ፈራ ተባ እያለ ነበረ እየተራመደ የነበረው። ዳጣ ግን ምንም ነገር ስላልገባት ቀጥታ ብሩክን ለማግኘት ብቻ ስለጓጓች ፈጠን ፈጠን እያለች ስትሄድና ሞገስ ደግሞ አንዳንዴ ወደ ኋላ ሁሉ ሲረገጥ ይታያል። ያ ሰው ምናልባት የዝና ሰው ሊሆንም ይችላል ላይሆንም ይችላል፣ እኔን ሊያውቀኝም ይችላል ላያውቀኝም ይችላል እያለ በፍርሃት ነበረ እየተራመደ የነበረውና ከዛም በኋላ ዳጣ ሰውየውን አልፋ ስትሄድ ሞገስ ደግሞ ዳጣን እየተከተለ ሰውየውን በጎን እያየው ቀስ ብሎ ያልፋል። ሰውየውም ኮፍያውን ዝቅ እያደረገ እነ ሞገስን ካለፋቸው በኋላ ለራሱ ወደ ኋላ እየዞረ ያያቸው እንደነበረና ዝና ምናልባት ልኮት ይሆናል የሚል ግምት ቢያድርበትም ሞገስ ቀጥታ ወደ ብሩክ መሄዱን አላቆመም። ያ ሞገስ ጠርጥሮት የነበረው ሰው ደግሞ የካሌብ ሰው እንደሆነ ነው ከዚህ ጋር የተረዳ ነው። ምክንያቱም ብሩክ መለቀቅ አለበት። ብሩክ ቀጥታ ሲለቀቅም ወደ የት እንደሚሄድና ማንን እንደሚያገኝ ብሩክን ለማግኘት የሚጣደፉ እንደዚሁም ደግሞ እሱን ለማግኘት የጓጉ ሰዎችን ሁሉ በትኩረት ተከታተሏቸው። ይህ ሁሉ ሲሆን ግን ብሩክ ፈጽሞ መንቃት የለበትም ብለው ታዘው ስለነበረ እነ ሞገስ እየተጣደፉ ወደ ብሩክ ሲሄዱም በትኩረት ተመልክቷል።
የሚገርመው ነገር ሰዎቹ የሞገስንም ፎቶ ይዘው ነበረ። እንደዚሁም በቅርብ ጊዜ ደግሞ ዳጣንም ወደ ብሩክ ሰዎች ጨምረው ይዘዋታል። እነዚህን ተጠርጣሪዎች በብሩክ ዙሪያ ያሉ ሰዎችን ከአሁን በኋላ ብሩክን ማጥመድ የምንችለው በእነዚህ አማካኝነት ነው። ብሩክንና መድብልን መያዝ ምንም ከባድ ቢሆንም ነገር ግን በእነዚህ ሰዎች ምክንያት ልንይዛቸው እንችላለን ወይም ደግሞ ልናጠቃቸው እንችላለን ብለው አቅደው የተነሱ ይመስላሉ። ያ ተጠርጣሪ ተብሎ ፎቶ የተያዘው ሞገስ በአሁኑ ላይ እርግጠኛ ሆኖ ልጁ አውቆት ስለነበር ሞገስ ግን በጥርጥር ብቻ ነበረ ያለፈው። የመጀመሪያ መረጃ የያዙት እንግዲህ ዳጣና ሞገስ ወደ ብሩክ መሄዳቸውን ነው። ከዛ በኋላ ብሩክ ማንን ያገኛል፣ የት ይሄዳል፣ እንዴት ሁሉን ነገር ተከታተሉ ስለተባሉ የተላኩት ሰዎች በተገቢው መልኩ ብሩክን እየተከታተሉት እንደዚሁም የብሩክ የሆኑ ሰዎችን ሁሉ እየተከታተሉ ይገኛሉ። ነገር ግን እስካሁን ድረስ የብሩክን ልጅና ቅድስት የተባለችውን ሴት እስካሁን አላወቋትም። ምክንያቱም ቅድስትና ምሳሌ ከሉላ ጋር ስለሆነ ያሉት የሉላን ቤት ደግሞ ማንም ማወቅ እንደሌለበት እርስ በራሳቸው ስለተመካከሩ የካሌብ ሰዎች ብሩክ ቤት ቀጥታ እስከ መሄድ ድረስ ደርሰው ምሳሌና ቅድስትን ሊያገኟቸው አልቻሉም። አሁን ላይ ብሩክ እነ ሞገስን ካገኘ በኋላ ቀጥታ መድብል የት ነው ብሎ ነበረ የጠየቃቸው። መድብል ዝናን እንደያዘው ይነግሩታል። የት ነው ያለው? የት እንዳገተው የት እንደሆነ እባክህን ንገረኝ፣ ቶሎ ልንደርስለት ይገባል በማለት ነበረ ሞገስን ሲነግረው የነበረው። ምን ነው የሰማሁ ነገር አለ እንዴ? የት ነበርክስ? እንዴትስ መጣህ? ብሎም እያጣደፈ ቢጠይቀውም አሁን ላይ መድብልን ማግኘት አለብኝ ብሎ ወደ መድብል ነበረ እየሮጠ የሄደው። መድብልም ብሩክን እንዳየ በጣም ደስተኛ ስለሆነ ዝናንም ሊፈታው አቅዶና አስቦ ነበረ። ፈጽሞ ዝናን ከዚህ ቦታ መፍታት እንደሌለበትና ዝና ከዚህ ቦታ መውጣት እንደሌለበት ይናገራል ብሩክ። እኔ እኮ ዝናን ያስኩት አንተን ፈልጌ ነው እንጂ ከዝና ጋር ምንም አይነት ጸብ የለብኝም ይለዋል። መድብልም አውቃለሁ ለእኔ ብለህ እንዳደረግከው፣ ነገር ግን አሁን ላይ አንተ ከባድ አደጋ ውስጥ ነህ በማለት ነበረ የነገረው ብሩክ። መድብልም ይህ ብሩክ እየተናገረው ያለው ነገር ስላልገባው ምንድን ነው እኔ ምን ሆናለሁ ብለህ ነው? አንተ ከመጣህማ እኔ ምንም አልሆንም፣ ዝናንም እለቀዋለሁኝ። በቃ ካሁን በኋላ ምንም አይነት ጠላት አይኖረንም። ነገር ግን ይህን ሁሉ ቀን ከልጅህ ለይቶህ የቆየው ሰው ማንነቱን ብትነግረኝ ደስ ይለኝ ነበር በማለትም ሲነግረው ፈጽሞ ዝና ከዚህ ክፍል መውጣት የለበትም፣ ቢወጣም እንኳን ተደራድረን ብቻ ነው ሊሆን የሚገባው በማለትም ከካሌብ ጋር ቀጥታ በመደወል ዝናን በህይወት የምንለቀው መድብልን ምንም ላለማድረግ መድብል አንድ ነገር ቢሆን እሱ ተጠያቂነቱን እንደሚወስድ ኃላፊነቱን እንደሚወስድ ሙሉ ለሙሉ እርግጠኛ ሲሆንና ቃል ሲገባልን ብቻ ነው በማለት ነበረ እየተስማሙት። በዚህ ዙሪያም ላይ ፊት ለፊት ዝና ጋር ተፋጠው ሲነጋገሩ ነበረ። ዝናም ብሩክን ካየ በኋላ በተለይ ደግሞ በመድብልና በብሩክ መገናኘት በጣም ተናዷል። ዝና ብሩክ እንዳይገኝ ዋጋ እየከፈለ ነበረ ያለው። ብትገሉኝም ግደሉኝ እንጂ ብሩክ የት እንዳለ አልናገርም እያለ እየተደበደበ ለራሱ ሞትን እመርጣለሁ ከመናገር እውነቱን ከመናገር በብሩክ ዙሪያ ላይ መረጃ ከማውጣት ምንም ብታደርጉኝ እቀበላለሁ ብሎ ዋጋ እየከፈለ ቢሆንም ብሩክና መድብል በዚህ መልኩ መገናኘታቸው እነሱ ድል ማድረጋቸው ለዝና ሽንፈት ሆኖበታል። ብሩክም ከመጣ በኋላ ልቀቁኝ በቃ ይኸው ብሩክን አገኘ አይደል? መድብል ብትለቀኝ ይሻልሃል በማለት ድምፁን ከፍ አድርጎ ቢንጣራም ዝና በስተ መጨረሻ ብሩክ መጥቶ ከዚህ ቦታ ፈጽሞ ልትወጣ አትችልም፣ አሁንማ እኔ መጣሁልህ እኮ ምን እንዳደረጋችሁኝ እዛ ጨለማ ክፍል ያደረጋችሁብኝን እያንዳንዱ ነገር እዚህ ነው በአንተ ላይ የምመልሰው። እንደዚሁ ደግሞ ብለቅህም እንኳን ምን እንደምታደርግ ጠንቅቄ አውቃለሁ። አሁን ከአንተ በላይ ስለናንተ በደንብ አውቅ ያለው በማለት
ይነግረዋል። ከዚህ ክፍል ለመውጣት የሚዘጋጅለት ወረቀት እንዳለና በዛ ወረቀት ላይ ከፈረመ በህይወት እንደሚወጣ ይነግሩታል። እስቲ ዝናስ በዚህ ነገር ላይ ይፈርማል አይፈርምም የሚለውን በቀጣይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ